ዳዊቶች አሲርና ሀና በምን ተጣሉ? ምክንያቱም አሲር ወደ ትዳር መግባት አለብን ብሏል ሀናን ማለት ነው። ሀና ደግሞ እንዴት በዚህ አይነት ሁኔታ ሁኜ ትጠይቀኛለህ ብለዋለች። እውነት ለመናገር ተጋብታችሁ አንድ ላይ ብታስቡ አንድ ላይ ብሰሩ ይሻላል ብዬ ነው የምመክራችሁ አሲርና ሀና ማለት ነው። ወይዘሮ ሜላት ወደ ስራዋ ጀምራለች ማለት ነው። ደስ የሚለው ነገር ከዚህ በኋላ ልጆቼ አይሰሩም ብላ ሰላምም እንግዲህ የምላሴን ስራ መስራት አለብኝ ብላ ምላሴን ለማገዝ ወደ ሊስትሮ ሂዳለች ማለት ነው። ሰላም ጤና ይስጥልኝ የህይወት ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። እንዴት ተለመደው ኖላይቶቹን ይዘንላችሁ መጥተናል ማለት ነው። የኖላይቶች ጉዳይ እንደቀጠለ ነው። እንግዲህ ወይዘሮ ሜላት ስራ ጀምራ ልጆቼን ከዚህ በኋላ ራሴ እንከባከባቸዋለሁ እንደ ወትሮዬ፣ አሁን ደግሞ ጊዜ የጣለኝን ጊዜ አንስቶኛል እያለች ፈጣሪዋን እያመሰገነች ወደ ስራዋ ገብታለች ማለት ነው። አሲር እንግዲህ ሀናን ካላገባሽኝ ሙቼ ይገኛለሁ፣ አለበለዚያ የኔና ያንቺ ነገር እዚህ ጋር ያበቃል ብሏል። ተምቹ እንግዲህ ታርቋታል ድንብላልም ማለት ነው። ድንብላልን ያስታረቀው ዋነኛው እንትና ነው ማለት ነው። የድንብላል ወንድም እንግዲህ ይዘሽኝ ውጪ አየር መቀበል እፈልጋለሁ ብሏት ነበር ማለት ነው። እሱም ደግሞ እሺ ካልክ ብላ እንግዲህ ይዛው ወጣ ነበረ። በዛ የተነሳ አሁን ላይ ደግሞ ሁሉንም ነገር አሳልፈው እያንዳንዱ ነገር የተፈጠረውን ነገር ወደ ኋላ ትተው ወደ ነበሩባት ተመልሰዋል ማለት ነው። አሴርና ሀና ምንም ልል አልችልም በነገራችን ላይ ማለት ነው። ሁሉም ነገር ተስተካክሎ አንድ ላይ የመሆን አቅማቸው ይመለሳል ብዬ ተስፋ አደርጋለሁ ማለት ነው። ይህም በማስመልከት እንግዲህ አሴርም ሆነ ሀና አስተካክላችሁ፣ አሴር ደግሞ አሁን ያው የወሰነበት ምክንያት ምንድነው? ሀናን አጣታለሁኝ ነገ የላገኛን ነው ካለሷ መኖር አልችልም ነው እያለ ያለው ማለት ነው። ሀናም ደግሞ ልትረጁ ይገባል እውነት ለመናገር ማለት ነው። ሀንቾ እንግዲህ ምንም ልልሽ አልችልም። አሁን ላይ ደግሞ ከባዱ ነገር ምንድነው? ኖላይትም ያልሰማው ጉድ ነው። ኖላይትም ደግሞ የሀናና የአሲር ነገር በጣም ያሳስበዋል ሁሌ ማለት ነው። ሁሌም ቢያሳስበውም እሱን ለማስተካከል የእነሱን ቀና ብለው እንዲሄዱ የእነሱን ደስታ ነው የሚፈልገው በነገራችን ላይ ማለት ነው። ይሄ ማለት ደግሞ የሀናና የአሲር ነገር ተስተካከለለት ማለት ነው። በዚህ ሰዓት ላይ ወይዘሮ ሜላትም ግራ ገብቷታል ማለት ነው። የሀናና እንደዚሁም ደግሞ የአሲር ነገር ነበር የሚያሳስባት። አሁን ግን እያንዳንዱ ነገር ሁሉንም ነገር ማስተካከል አለብኝ እያለ ትገኛለች ማለት ነው። ምክንያቱም ሀና አሁን ቤተሰቦቿ ያሳስቧታል። በዛ ላይ ስራ የለኝም እኮ አሲር ምንድነው ማረገው እያለች ነው ማለት ነው። ይሄ ማለት ከባዱና ዋነኛው ነገር ነው ማለት ነው። እውነት ለመናገር አሲርም ያሳዝናል። ግን ከቀድሞ ህይወቱ ተስተካክሎ አሁን ላይ ቆንጆ ላይ ሁኗል። ቆንጆ ላይ ነው ያሉት ብዬ ነው የማስበው። ታሪካቸው ደስ ይላል። በእርግጥ ግን አሁን ያሉበት ሁኔታ ደግሞ በጣም ደስ የሚልና ውብ የሆነ ነገር ላይ ነው ያሉት ማለት ነው። ወይዘሮ ሜላት ናት በነገራችን ላይ ከባድና ዋነኛ ነገር ላይ የሆነችው ማለት ነው። ይሄ ማለት ደግሞ ወይዘሮ ሜላት ሁለ ነገሯን አጣች ማለት ያው ቀረች እንደው እንትናለች ማለት አይደለም። ሁሉንም ነገር አስተካክለዋለሁ፣ ሁሉም ነገር ይስተካከላል እያንዳንዱ ነገር ብላ ቆፍጠን ብላ ተነስታለች ማለት ነው። ሜሉካ እንግዲህ እያንዳንዱ ነገር አሁን ላይ ያለችበት ሁኔታ ደስ የሚል ነው ብዬ አስባለሁ ማለት ነው። የድንብላል ወንድም ለቀረበትና እንትን ላለበት እንግዲህ በጣም ብዙ ነገሮችን አጥቷል። ብዙ ነገሮችን እንትን ብሏል ማለት ነው። ያ ማለት ደግሞ እንደው ቀረ ማለት አይደለም በነገራችን ላይ ማለት ነው። ይሄ ማለት ሁሉንም ነገር አጥቼው መኖር አለብኝ እያለ ነበር ማለት ነው። አሁን ደግሞ ሁሉም ተስተካክሎለት እያንዳንዱ ነገር ደስ የሚል ነገር ላይ ገብቷል ማለት ነው። ሁሉም ማለት ወደ ሕክምናም እንዲሄድ ወደ ነበረበትም እንትን እንዲል አድርገውለታል። በጣም ደስ ይላል ማለት ነው። ወይዘሮ ሜላትም ግራ የገባት እሷ ነበረች ማለት ነው። እያንዳንዱ ነገር እኔ ራሴ አስተካክለዋለሁ ብላለች ማለት ነው። ሜሉካ የኔ ጀግናና ቆፍጣና እናት ናት እውነት ለመናገር። አሁን ላይ ደግሞ በተፈጠረባት ነገር እያንዳንዱ ነገር ለማስተካከል ቆፍጠን ብላለች እንደነገርኳችሁ። ተምቹ እንግዲህ ድንብላልን ወንድምሽን አብረን ማሳከም አለብን እንጂ ብቻሽን አይሆንም። ስለዚህ ምንም ችግር የለም
እኔና አንቺ አብረን ሆነን እናሳድገዋለን። ስለዚህ ግራ አይግባሽ፣ አንቺ እንድትሰቃይ አልፈልግም ብሎ ሁሉን ነገር አንድ ላይ እንትን ብሎላታል ማለት ነው። እውነት ለመናገር በጣም ነው ደስ ያለ ማለት ነው። አሴርና ሀናም እንደዚሁ ምላሴ በጣም የሚያሳዝን ልጅ ነው። እንደዚሁም ደግሞ የትምህርት ቤት እንኳ ጓደኛ መታ አላወቃትም ማለት ነው። እሷን ያላወቃት ምክንያት ምንድን ነው? ያው ታውቃላችሁ ብዙ ነገርን አሳልፈዋል እሷና እሱ። ይሄ ማለት ደግሞ ለነሱ በጣም ከባድ ነበረ። ይህም በማስመልከት ብዙ ነገርን አጥተዋል፣ ብዙ ነገርን እንትን ብለዋል ማለት ነው። ግን እሷ ቆፍጣናና ደስ የሚሉ ናቸው። አሁን ደግሞ ሁሉም ነገር ተስተካክሎላቸው ለመስተካከል እየሞከሩ ነው ማለት ነው። እየሞከርን ነው እያሉ ይገኛሉ ማለት ነው። አሴር እንደዚሁም እንደነገርኳችሁ ነው። ሀናም እንደዛው እንደነገርኳችሁ ነው ማለት ነው። ሁሉም ነገር የተስተካከለ ነገር ይሆናል ብለው እያሰቡ ነው ማለት ነው ያሉት። በዚህ የተነሳ እንግዲህ ሁሉንም ነገር ማስተካከላቸው ደስ ብሎኛል። የወይዘሮ ሜላት ነገር ብቻ ትንሽ አሳሳቢ ጉዳይ ነበረ። እሷም ደግሞ ድንብላል እንትን ታሞ ስለመጣ ብር የላትም ማለት ነው። እሱም በማስመልከት እንግዲህ ለማስተካከል ዝግጁ ላይ ናት ማለት ነው። ይሄ ማለት ለእኔ መስተካከል አለበት ብላ ስራዋን ደግሞ የጀመረችው ይቅርታ ለሚያዝገኝ ማለት ነው። ስራዋን እየጀመረች ያለው እነሱ ማንም እንደሌላቸው እንደዚሁም ደግሞ ስራ እንደሌላት ሁላችንም እናውቃለን ማለት ነው። እሱን ለማስተካከል ብላ ደፋ ቀና እያለች ትገኛለች ወይዘሮ ሜላት ማለት ነው። ሁሉንም ነገር አስተካክለዋለሁኝ፣ ማንም ቀረ ማንም ግድ አይሰጠኝም ብላ እንግዲህ ቆፍጠን ብላ ተነስታለች ማለት ነው። ሜሉዬ የኔ ጀግናና ቆፍጣና እናት ማለት ነው። ይህንን እንግዲህ ያጣችውን ነገር ለመመለስ ጥረት ላይ ናት። ኖላዊትም ከፋኖሴ ጋር ደስ የሚል ህይወት እየኖረ ይገኛል ማለት ነው። ይሄ ማለት ደግሞ ታውቃላችሁ ብዙ ነገርን አብሶ ደግሞ ለፋኖሴ ያለው ፍቅርና አመለካከት በጣም ከባድ ነበረ። ከባዱን ጊዜ እያሳለፈ ነው ማለት ነው። ይህንን ለማስተካከል ጥረት ላይ አለ ማለት ነው። በቅርቡ ቀን ሁሉም ነገር ይስተካከልና ወደ ነበርንበት እንመለሳለን ብሏል ማለት ነው። እነሱም በእርግጥ የአቅማቸውን ኑሯቸውን እየኖሩ ይገኛሉ። ግን መስተካከሉትን ነገር ደግሞ ግዴታ የማስተካከሉ ፈንታ የነሱ ነው ማለት ነው። ኖላዊት እንግዲህ በጣም የዋህና መልካም ሰው ነው እሱ ራሱ ማለት ነው። የተምቹ ነገር በጣም እያሳሰበው ነበረ። ተምቹ አሁን ተስተካክሎ ድንብላልን እንግዲህ አብረን እንኑር ብሎ እንትን ብሏታል ማለት ነው። በጣም ደስ ይላል። ከዚህ በኋላ ወንድሟም እንዳትጣሊ ከዚህ በኋላ ጥሩ ላይ ነው ያላችሁት ብሎ ነግሯታል ማለት ነው። አሁን ደስታ ሊዋጥላት አልቻለም። በጣም ደስ ብሏታል። ድንብይሽዬ ማለት ነው። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። እንወዳችኋለን። ባይ ባይ።